የምስራቅ ጎጃም ዞን ዋና መቀመጫ ደብረ ማርቆስ ከተማ በፋኖ ኃይሎች ሙሉ ለሙሉ ተከበበችም። በከተማዋ ዙሪያ ከፍተኛ የተኩስ ልውውጥ እየተደረገ ነው። ሌሊቱን የፋኖ ኃይሎች ወደ ደብረ ማርቆስ ማረሚያ ቤት ተጠግተው ከመንግስት ወታደሮች ላይ ከባድ የእጅ በእጅ ውጊያ ማድረጋቸው ተነግሯል። ውጊያውን በተመለከተ ከአካባቢው የወጣውን መረጃ በስፋት የማጋራችሁ ሲሆን ከደብረ ማርቆስ ከተማ ከቤተ መንግስቱ አቅጣጫ ተከታታይ የከባድ መሳሪያ ድብደባ ሲፈጸም እንደነበርም ለማወቅ ተችሏል። መረጃውን በስፋት አጠናክሬያለሁ። የአማራ ፋኖ አሁንም በተለያዩ ቦታዎች ላይ ከመንግስት ወታደሮች ላይ የሚያደርገው ውጊያ በቀጠለበት በዚህ ጊዜ በሰሜን ወሎ ዞን መቄት ወረዳ አንጅም በተባለ ቦታ ላይ ድጋሚ የደፈጣ ጥቃት መፈጸሙ ነው እየተነገረው። በጥቃቱም በርካታ የመንግስት ወታደሮች ለጉዳት ተዳርገዋል። ታደምጡታላችሁ። በሌላ መረጃ ደግሞ ወደ መካነ ሰላም አቅጣጫ የሚደረገው ውጊያ አሁንም ቀጥሏል። በመካነ ሰላምና በአካባቢው የመከላከያ ሰራዊቱ ከባድ ምትን ማስተናገዱ ነው እየተነገረው። በተለይም በከተማው ውስጥ መስጊድ ውስጥ ሰፍሮ የነበረው የመንግስት ኃይል በእስልምና እምነት ተከታዮች ላይ ጥቃት መፈጸሙ ተነግሯል። ጥቃቱን የሚፈጽመው የፋኖ ኃይል ነው የሚል ሐሰተኛ ፕሮፓጋንዳ በየሚዲያው መሰራጨቱ ነው እየተነገረው። በአጠቃላይ መካነ ሰላም ከተማ የነበረው ሁኔታ ምን ይመስል ነበር? ሀቁ ምንድን ነው የሚለውን ከስፍራው የመረጃ ምንጮችንና ገለልተኛ አስተያየት ሰጪዎችን አጠናክሬ ወደ እናንተ አደርሳለሁ። በምዕራብ ወሎ ያለው የመከላከያ ሰራዊት ሁኔታ እጅግ አስፈሪ ነው የሚሉት የመረጃ ምንጮቻችን ማሻና ወግዲ ላይ ያለው መከላከያ ሙሉ ለሙሉ ከተመታ የፋኖ ኃይል ያለምንም ከልካይ ወደ ደሴና ወደ ጊምባ አቅጣጫ በመገስገስ በርካታ ድሎችን እንደሚያስመዘግብ ነው ከወዲሁ እየተነገረ የሚገኘው። ጤና ይስጥልኝ አድማጮቻችን፣ ዛሬ መስከረም 24 ቀን 2018 ዓ.ም እነሆ የማለዳ መረጃዎችን ወደ እናንተ ማድረስ ጀምሬያለሁ። ይህ አዶኒ ኒውስ ነው። አዶኒ ኒውስን ሰብስክራይብ ያደረጋችሁ የደወል ምልክቷን ስትጫኑ እነዚህንና መሰል መረጃዎችን ወደ እናንተ በጥራትና በፍጥነት የማደርሳችሁ ይሆናል። እስከ ዜናው ማብቂያ ድረስ አብራችሁን ቆዩ። የአማራ ፋኖ በአማራ ክልል በተለያዩ ቀጠናዎች ላይ መጠነ ሰፊ የሆነ ጥቃት መክፈቱን ተከትሎ የመንግስት ኃይል በእጅጉ እየተዳከመ ነው ተባለ። በተለይም በደቡብ ወሎና በሰሜን ወሎ በተለያዩ ቦታዎች ላይ ፋኖ ከፍተኛ የሆነ ማጥቃት ከፍቶ ወልዲያና ደሴ ከተሞችን ጨምሮ በርካታ ቦታዎችን በከበባ ውስጥ ካስገባ ቀናት ተቆጥረዋል። የመንግስት ኃይል ከጋሸና ወደ ወልዲያ ከደሴ ወደ ወልዲያ እንዳይንቀሳቀስ አድርገውታል። የፋኖ ኃይሎች ከዚህ በተጨማሪ ላሊበላ ከተማንም እንዲሁም ከተለያዩ ቦታዎች ጋር እንዳትገናኝ እንደቆረጧት ነው ለማወቅ የተቻለው። በተመሳሳይ ወደ ጋሸና የሚያስገቡ መንገዶችም በፋኖ ኃይሎች እጅ ስር ገብተዋል። በትናንትናው ዕለት ከሰሜን ወሎ ዞን መቄት ወረዳ ተነስቶ ወደ ጋሸና ሲንቀሳቀስ በነበረ አንድ ሲኖትራክ ሙሉ የመንግስት ኃይል ላይ የደፈጣ ጥቃት ተፈጽሟል። የደፈጣ ጥቃቱ የተፈጸመው ደግሞ በእጅ ቦምብ እንደሆነ የተነገረ ሲሆን መኪና ውስጥ የነበሩት በሙሉ ለጉዳት መዳረጋቸው ነው የተነገረው። የአማራ ፋኖ ብሔራዊ ኃይል በሰሜን ወሎና በደቡብ ወሎ የተለያዩ ቦታዎች ላይ የፈጸማቸው ጥቃቶች ከፍተኛ ድልን አስመዝግበውለታል። ውርጌሳ፣ ውጫሌን፣ ሲሪንቃን ጨምሮ ግዙፍቷ መርሳ ከተማም በፋኖ ቁጥጥር ስር ይገኛሉ። ከወልዲያ ወደ ደሴ በሚወስዱ መንገዶች ላይ የሚገኙ ከተሞች ናቸው። ሐይቅና ኩታበር ከተሞች ቅርብ ርቀት ላይ ፋኖ ኃይሉን እያደራጀ ነው። በተመሳሳይ ከወልዲያ ወደ ጋሸና በሚወስደው መንገድ ሙሉ ለሙሉ የግዳን ወረዳ አሁን ተገኝ፣ ሐሙሲት፣ እስታይሽን ጨምሮ እስከ ጋሸና ከተማ ድረስ ያሉ ከተሞች በሙሉ በፋኖ እጅ ስር ገብተዋል። አድማጭ ቤተሰቦቻችን የአማራ ፋኖ ብሔራዊ ኃይል የሚኒሊክ እዝ በደቡብ ወሎ መጠነ ሰፊ ቦታዎችን እየተቆጣጠረ ነው። ለዚህ ደግሞ ከጎጃም የተነሳው የቴዎድሮስ እዝ እገዛ እያደረገለት ነው ተብሏል። አሁን በዚህ ሰዓት መካነ ሰላም ከተማ በፋኖ ኃይሎች ሙሉ ቁጥጥር ስር ትገኛለች። ትናንትና ማለዳ ከባድ ውጊያ ከተደረገ በኋላ መካነ ሰላም ላይ መሽጎ የነበረው የመንግስት ኃይል ገብርኤል ቤተክርስቲያን ውስጥና መስጊድ ውስጥ በመጥመድ ሲዋጋ ከቆየ በኋላ ነገር ግን
አልችል ሲል ወደ ኋላ ፍግፍጎ ከከተማው ወጥቶ ነበር። ይሁን እንጂ የፋኖ ኃይሎች ሙሉ ለሙሉ መካነ ሰላምን ከተቆጣጠሩ በኋላ ከገነት ተጨማሪ ኃይል ገብቶ ማምሻውን ከባድ ውጊያ ሲደረግ ነበር። የመንግስት ኃይሎች ዳግም ወደ መካነ ሰላም ከተማ ውስጥ ገብተው የእጅ በእጅ ውጊያ ያደረጉ ሲሆን በዚህም በመስጊድ ውስጥ በመግባት በእስልምና እምነት ተከታዮችና ኡስታዞች ላይ ግድያ በመፈጸም ግድያውን የፈጸመው ፋኖ ነው በማለት ሙስሊሙንና የፋኖን ኃይል ለማጋጨት ሞክረዋል። ነገር ግን አልተሳካም። በዚህ በማህበራዊ ሚዲያ በተለይም ከአማራ ክልል ውጭ ያሉ የእስልምና እምነት ተከታይ አክቲቪስቶችን በመጠቀም በመካነ ሰላም ፋኖ ጥቃት ፈጸመ የሚል ሐሰተኛ ፕሮፓጋንዳ በተደጋጋሚ በማዛባት በመካነ ሰላምና በአጠቃላይ በወሎ የሚገኘው ህዝብ ሙስሊሙ ለፋኖ ፊቱን እንዲያዞር ተደጋጋሚ ፕሮፓጋንዳ እየሰሩ ነው። ይሁን እንጂ ይህ ከጅምሩ የከሸፈ ነገር ነው። መንግስት በፋኖ የደረሰበትን ከፍተኛ የሆነ ድንገተኛ ጥቃት ተከትሎ በመደናገጡ ምክንያት ፋኖ አቅም የለውም፣ ጥቃቱን የፈጸሙት ሻዕቢያና ህወሓት ናቸው የሚል ሐሰተኛ ፕሮፓጋንዳ ከፍቶ የነበረ ቢሆንም ውጤት አላመጣለትም። አሁን ደግሞ ህዝበ ሙስሊሙንና ፋኖን ለማጋጨት የሐሰት ፕሮፓጋንዳ ከለቋል። ነገር ግን አንድ የዘነጋው ነገር ፋኖ አሁን የጀመረው ዘመቻ በሙስሊሙ ጀግና አርበኛ አደም አሊ የተሰየመ መሆኑን ዘንግቶታል። ፋኖ የጀመረው ዘመቻ አደም አሊ ነው። ከወሎ ፋኖ ውስጥ ከ40% ያላነሰው የእስልምና እምነት ተከታይ መሆኑም ይታወቃል። የሆነው ሆኖ የወሎ ህዝበ ሙስሊም ግን በዚህ ሐሰተኛ ፕሮፓጋንዳ እንደማይታለል ሙሉ እምነት አለን። ጥቃቱን የፈጸሙት የ45ኛ ክፍለ ጦር የመከላከያ ሰራዊት አባላት ስለመሆናቸው በቂ መረጃና ማስረጃ እንዳለ ነው የተረጋገጠው። የሆነ ሆኖ የፋኖ ኃይሎች በመልሶ ማጥቃት አሁን መካነ ሰላምን ሙሉ ለሙሉ አስለቀው የተቆጣጠሩ ሲሆን በከተማዋም ህግ የማስከበር ስራቸውን ቀጥለዋል። ይህንን ጥቃት የፈጸሙት የመከላከያ ሰራዊት አባላት ላይ እርምጃ እንደተወሰደ ነው ለማወቅ የተቻለው። ሰራዊቱ አሁን ወደ ገነት የተበተነው መሸሹ ነው ለማረጋገጥ የተቻለው። ወግዲ የሚገኘው የመከላከያ ሰራዊት አሁን ሙሉ ለሙሉ በከበባ ውስጥ እንደሚገኝም ተነግሯል። በተመሳሳይ ማሻ ከተማ ውስጥ የሰፈረው የመከላከያ ሰራዊትም እንዲሁ በከበባ ውስጥ ይገኛል። በመጨረሻም የምስራቅ ጎጃም ዞን ዋና ከተማ ደብረ ማርቆስ ሙሉ ለሙሉ በፋኖ ከበባ ውስጥ ገባች። ከተማዋ በአሁን ሰዓት ላይ በሶስት አቅጣጫ በፋኖ መከበቡ የተነገረ ሲሆን ሌሊት 8 ሰዓት ገደማ ደግሞ በማረሚያ ቤቱ ዙሪያ የእጅ በእጅ የሚጨበጣ ውጊያ መደረጉ ታውቋል። አገዛዙ ከቤተ መንግስት አቅጣጫ ተከታታይ የሞርተርና የዙ 23 ድብደባ ወደ ከተማው ዙሪያ ሲፈጽም እንደነበርም ለማረጋገጥ ተችሏል። አሁን ላይ በከተማዋ ከፍተኛ ውጥረት እንደነገሰ ነው የተነገረው። ሰላም ነው።